ታሪክ ይተርኩልናል። እናመሰግናለን። እንኳን ለ125ኛው ለታላቁ ለአድዋ ድል አደረሳችሁ። እንግዲህ ዛሬ 125ኛ የአድዋ ድል በዓል የሚከበርበት ቀን ነው። ይህን በዓል ሳይወዱ ከኛ ጋር የሚያከብሩ እንዳሉ ሁሉ እኛ ደግሞ በአድናቆትና በአክብሮት የቀድሞ አያቶቻችን የጀግኖች አጥንት በኩራት በመቃብር ውስጥ እስኪላወስ ድረስ ስማቸውንና ክብራቸውን ጀግንነታቸውን እያነሳን ነው የምናከብረው። አንድ ታሪክ ሲነገር ሁልጊዜም የመጨረሻው ወይም በእንግሊዝኛ ኢሚዲየት ኮዝ የሚባለው ይነሳል። መጀመሪያ ያሉት ሁኔታዎች ይረሳሉ። ለምሳሌ የአንደኛው ዓለም ጦርነት ጉዳይ ሲነሳ ከዚያ በፊት አውሮፓውያን በየጊዜው የመሳሪያ ውድድር፣ የባህር ኃይልን ለማሳደግ የሚያደርጉት እሽቅድድም፣ ወታደራዊ ኃይልን ለማሳደግ የሚያደርጉት ትሪፕል አላያንስ፣ ትሪፕል ኢንቴንት፣ ሞሮኮያን ክራይሲስ ምን የሚባሉ ነገሮች ይረሱና በመጨረሻ ላይ የኦስትሪያ ንጉሥ ከተገደለ በኋላ የአንደኛው ዓለም ጦርነት ተጀመረ ይባላል። እንደዚሁም ደግሞ ከአንደኛው ዓለም ጦርነት በኋላ በጀርመኖች ላይ የተደረገው ማዕቀብ ይሄ የቨርሳይ ትሪቲ ከዚህ በላይ ወታደር እንዳታደራጅ፣ የባህር ኃይልሽ መጠኑ ከዚህ እንዳያልፍ፣ የምድር ጦር መጠኑ ከዚህ እንዳያልፍ፣ የአየር ኃይልሽ ከዚህ እንዳያልፍ ተብላ ተገዳ ቨርሳይ ላይ ጀርመን የፈረመችው ምክንያት ተትቶ በሰፕተምበር ወር 1939 ዓመተ ምህረት ጀርመን ፖላንድን እንደወረረች የሁለተኛው ዓለም ጦርነት ይከፈታል። ተከፈተ እየተባለ ነው በታሪክ ትምህርት ሁልጊዜም የሚነገረው። ኢሚዲየት ኮዝ እና ሂስቶሪካል ኮዝስ የሚባሉ ነገሮች አሉ። በተከታታይ የመጡ ችግሮች፣ ሁኔቶች እና አሁን የቅርብ ጊዜ ምሳሌ ላንሳ ለማስረጃ ያህል ህወሓት ላይ አሁን በስልጣን ላይ ያለው አገዛዝ ጦርነት የከፈተው በሰሜን እዝ ላይ ህወሓት የግፍ ወረራ ከፈጸመ ወዲያው ነው። ኢሚዲየት ኮዝ ወዲያውኑ ምክንያት የሆነው በሰሜን እዝ ላይ የተወሰደው እርምጃ ነው። ነገር ግን ህወሓት ለሁለት ዓመታት በተከታታይ የሰራቸው ነገሮች አሉ። በመተከል፣ በአሶሳ፣ በሌሎችም አካባቢዎች የፈጸሟቸው ድርጊቶች ነበሩ። ለእኛ ደግሞ ለባትል ኦፍ አድዋ ወይም ለአድዋ ጦርነት ኢሚዲየት ኮዝ አንቀጽ 17 ነው። ንጉሠ ነገሥቱ ከአውሮፓ ሀያላን ጋር ግንኙነት ለማድረግ ከፈለጉ በጣሊያን አማካይነት ግንኙነት ማድረግ ይቻላቸዋል የሚል ነው የአማርኛው የውሉ አንቀጽ የመጨረሻው መልእክት።
በጣሊያንኛ ግን ዳግማዊ አፄ ምኒልክ ከአውሮፓ ሀያላን ጋር ግንኙነት ለማድረግ ከፈለጉ በኢጣሊያ መንግስት አማካይነት ይገባቸዋል፣ ያለ ኢጣሊያ አልፎ መሄድ አይችሉም የሚል ይዘት ነበረው። እቺ እንግዲህ አንቀጽ 17 ኢሚዲየት ኮድ ወይም ዋና መንስኤ የሆነችው የመጨረሻዋ ናት። እሺ እየተደማመጥን ነው። እንደማመጥ አርፍደን ነው የጀመርነው። አሁን ደግሞ ብዙ ሰዓት የለኝም። ለኔ የተሰጠኝ ግማሽ ሰዓት ያህል ነው። እንግዲህ ትንሽ መድረክ ላይ ስላለው እንግዲህ እቺንም ስልጣን ቢጤናት ብዬ ትንሽ ራሴ ካልገፋው በስተቀር 30 ደቂቃ ነው የተፈቀደችልኝ እና እንግዲህ አንቀጽ 17 ነው። በዚህ ምክንያት ነው ጦርነት የተከፈተው። ምክንያቱ አንቀጽ 17 ነው። ስለ አድዋ ጦርነት ስናነሳ የካቲት 23 ቀን 1888 ዓመተ ምህረት እሁድ ዕለት ጠዋት በ11 ሰዓት ጦርነት መጀመሩንና ወገን ማሸነፉን እናነሳለን። ከዚህ ለጦርነቱ የተደረገው ዝግጅት ሁሉ አይነሳም። ነገር ግን ከፍተኛ ዝግጅት አድርገው ነው የተነሱት። ሰው አድዋ ድረስ ዘምቶ ሕይወቱን ሰጥቶ ነፃነት አጎናጽፎ ዛሬ አድዋን በዓል እናከብራለን። ግን በቅሎም ዘምታለች፣ አህያም አድዋ ዘምታለች፣ አክምባሎም ዘምቷል፣ ጋምቦም ዘምቷል፣ እንስራም ዘምቷል፣ ሰፌድ ዘምቷል፣ ማጭድና መዶሻ ማጭድ ዘምቷል። መዶሻ እንኳን አልነበረም። መዶሻ ያው ጣሊያን ራሱ ነው መዶሻው እና ፈረስ በቅሎ ዘምቷል። እንግዲህ ሰፌድ ወንፊት ሁሉ ዘምቷል። ዘነዘናም ዘምቷል፣ ሙቀጫም ዘምቷል። እውነቴ ነው። ከነዚህ የቀረ ነገር የለም። አንድ ጋዜጣ ላይ ነው አንድ ጊዜ ሳነብ 30,000 ሴቶች አብረው እንደሄዱ አንብቤያለሁ። የዛሬቱ ኢትዮጵያ በተባለው ጋዜጣ ላይ በደርግ ጊዜ፣ በሌሎች የታሪክ መጽሐፍት ላይ አላገኘሁትም። ሴቶች በብዛት ሄደዋል። ጣይቱ ብጡልና ወይዘሮ አባለች ያው ይታወቃሉ በታሪክ ግን ሌሎችም ነበሩ። መጀመሪያ ጦርነቱ የተካሄደው አምባላጌ ላይ ነው። አንርሳ ወጣቶች። እንግዲህ አሁን ፈረሰኞች እኛ ነን፣ በዚህ በኩል ፈረስ ይዘን ሄደን ድል ያደረግነው እኛ ነን የሚሉ አሉ። አሁን ያ እንዳለ ሆኖ ግን ፈረስ የተመረጠው ወረኢሉ ላይ በማዕከል ነው። ስለ ፈረስ ኮቴ፣ ስለ ፈረስ ችሎታ፣ ስለ ፈረስ ዕድሜ፣ ስለ ፈረስ ብቃት የሚያውቁ ሰዎች በንጉሠ ነገሥቱ እና በሌሎች የጦር አበጋዞች ተመድበው ፈረሱን በማዕከል ወረኢሉ ላይ ነው የመረጡት። ይሄ ለጦር ሜዳ ይሆናል። ይሄ ፈረስ ይሄኛው ገደል ሊሻገር ይችላል፣ ይሄኛው ኮቴው እግሩን ተራራ ሊወጣ ይችላል ብለው ፈረሱን በማዕከል ነው የመረጡት። የአማራ ፈረስ፣ የኦሮሞ ፈረስ፣ የወላይታ ፈረስ የወላይታ ፈረስ እንኳን አልሄድም እኔ ለቦጋናውነት ሊዋሽ ፈልጌ ነው መሰለኝ። የጉራጌ ፈረስ፣ የአማራ ፈረስ ተብሎ የተባለ ነገር የለም። በማዕከል ለጦር ሜዳ የሚሆን ፈረስ ተብሎ ተመረጠ። ሆኖም አድዋ ላይ ቦታው ራሱ ለፈረስ የሚመች አይደለም፣ ሜዳ አይደለም፣ ተራራ ነው እና ፈረስ በውጊያ ላይ በብዛት አልዋለም። ውሸት ነው እሱ። አሁን
የዘመኑ የፖለቲካ ገበያ የፖለቲካ ንግድ የጦፈበት ዘመን ስለሆነ የነከለ ፈረስ ነው ይባል እንጂ ፈረስ መልእክት ለማድረስ ከንጉሥ ተክለ ሃይማኖት ለዳግማዊ አፄ ምኒልክ መልእክት ለማድረስ ከዳግማዊ አፄ ምኒልክ ለራስ መኮንን መልእክት ለማድረስ ለጣይቱ ብጡል መልእክት ለማድረስ ለነዚህ ነገሮች ነው ፈረስ የዋለው በአመዘኙ ለጦር ሜዳ አይደለም ተራራ ነው ስለዚህ እግረኛ ነው የረገፈውና ድሉን ያስመዘገበው አድዋ ላይ እግረኛ ንጉሠ ነገሥቱን ተከትሎ የሄደው እግረኛ ነው ዳግማዊ አፄ ምኒልክ በግላቸው 30,000 ሰራዊት ነበራቸው ጣይቱ ብጡል በየጊዜው በመገናኛ ብዙሃን ሲነገር ትሰማላችሁ 3,000 ንጉሥ ተክለ ሃይማኖት 5,000 ራስ መኮንን 8,000 ዋቅሹም ጓንጉል እንደዚሁም አላቸው ሰራዊት ዝርዝሩን አሁን አላውቅም ራስ ሚካኤል እንደዚሁ የተከተሏቸው ነበሩ እና የአድዋ ጦርነት ነው ይሄ የመጨረሻው አምባላጌ ላይ መጀመሪያ ድል ተገኘ አምባላጌ ድረስ መጥቶ ጣሊያን ሰፍሮ ምሽግ ሰርቶ ወንድ መጥቶ እስቲ ይሞክረኝ እያለ ነበር ከየት በኩል ነው የመጣው ከኤርትራ ተነስቶ አድዋን ተሻግሮ በመቀሌ በኩል እዛ አካባቢ ላሉ ሰዎች ምግብና ልብስ እየሰጠ ያደለ እየሸለመ መንገድ እየመሩት መጥቶ ዳግማዊ አፄ ምኒልክ ከሸዋ ይመጣሉ ሲባል አምባላጌ ላይ ምሽግ ሰርቶ ይጠብቅ ነበር ራስ መኮንን ናቸው ፊታውራሪ ገበየውም እዛ ነበሩ ግጥሚያ ተካሄደ አምባላጌ ላይ ብዙ ጀግኖች ተሰውቷል በጣም ብዙ የአድዋ ጦርነት ሲነሳ አምባላጌ መረሳት የለበትም በታሪክ ትምህርት አይረሳ አምባላጌ ላይ ደጃች አጎስ ተፈሪ ራስ ስብሃትና ሌሎችም አንዳንድ የዚህ አካባቢ መኳንንትና የጦር መሪዎች ከጣሊያን ጋር ሆነው ወግተውናል የመሃል ሀገሩን ጀግና ከዚያ ከአምባላጌ ድል በኋላ በነገራችን ላይ አምባላጌ ላይ ሴቶች ሁሉ ሞተዋል ከወንድሞቻቸው ጋር ሆነው በቀምሳቸው ጫፍ እንደዚህ ጥይት እያዳመጣችሁኝ ነው ጥይት እንደዚህ በነጠላቸው ጫፍ ይዘው ጥይት እያቀበሉ የነበሩ ሴቶችም ሞተዋል ከዚያ በኋላ ወደ መቀሌ ሆነ ዘመቻው መቀሌም ላይ ጣሊያን ምሽግ ሰርቶ ነበር ከዳግማዊ አፄ ምኒልክ ጋር በተደረገው ድርድር መቀሌ ብዙ ደም ሳይፈስ ጣሊያን ከዚያ ለቆ ሄደ መጨረሻ ላይ አድዋ ላይ ነው እንግዲህ ጦርነት የተከፈተው የካቲት 23 ቀን 1888 ዓመተ ምህረት ጣሊያን ተኩስ መክፈቱ ወሬ ተሰማ ሁሉም የጦር አበጋዞች አቡነ ማቴዎስም ሁሉ ቤተክርስቲያን ውስጥ ነበሩ እያንዳንዱ የጦር አበጋዝ ከአቡነ ማቴዎስ እጅ መስቀል እየተሳለመ ወደ ጦር ሜዳ አመራ ሰራዊቱ ቦታ ይዞ ስለነበር ወደ ሰራዊታቸው ሄዱ በመጨረሻ ዳግማዊ አፄ ምኒልክ ከአቡነ ማቴዎስ እጅ መስቀል ተሳልመው 30,000 ሰራዊታቸው ወዳለበት አቅጣጫ አመሩ ጦርነቱ ተከፈተ ፊታውራሪ ገበየው ከኢትዮጵያ ሰራዊት የፊት ሰው ነበር ሞት ፊታውራሪ ተሰዋ ፊታውራሪ ገበየው አባጎራ ብዙም ሳይቆይ ነው የተሰዋው ጠዋት አንዳንድ ታሪክ ጸሐፊዎች ጠዋት በ11 ሰዓት ነው ይላሉ አንዳንዶች በ12 ሰዓት ነው ይላሉ ጦርነቱ ተፋፋመ በቃ በየአቅጣጫው
4 ጀነራሎች ነበሩ። የጣሊያን የጦር መሪዎች 4 ዋና ትልልቅ ልምድ ያላቸው በውትድርና የሰለጠኑ የውትድርና ሳይንስን የተላበሱ በዓለም አቀፍ ደረጃ የውትድርና ደረጃን ያሟሉ ነበሩ። ጀነራል ዳሞር ሜዳ 3800 ወታደርና 18 መድፍ ይዞ በቀኝ በኩል በአድዋ ጦር ሜዳ ቀኝ ግራ የሚለው አሁን ለንግግራችን ያህል እንበለው እንጂ እዛ ካልቆምን በስተቀር ይሄ ግራ ነው ይሄ ቀኝ ነው ማለት አንችልም። ጀነራል አርሞንዲ 2493 ወታደር ይዞ እንዲሁም 12 መድፎች ይዞ በመሃል ቆመ። ጀነራል አልበርቶኒ 4076 ወታደር ይዞ እንዲሁም 14 መድፎች ይዞ በግራ በኩል ተሰለፈ። ጀነራል አሌና 4150 ወታደር አሰልፎ 12 መድፍ ይዞ ከኋላ ተጠባባቂ ነበር። እሱ እንደኔ ፈሪ ቢጤ ሳይሆን አይቀርም ትንሽ ወደ ኋላ ብለዋል። እንግዲህ በወገን በኩል ያለው ሰልፍም እንደዚሁ ቦታ የያዘ ነው። ጣሊያኖች ራስ እነዚህ ናቸው ዋናዎቹ። ጀነራል ባራቴሪ አዛዡ ነው። እዛው አስመራ አካባቢ ያንጃብባል። በቴሌግራም ያዳምጣል የሚሆነውን ሁሉ ማን በየት በኩል እንደተሰለፈ መረጃም ይደርሷል። የተሳሳተ መረጃም ይደርሷል። እውነተኛ መረጃም ይደርሷል። እንግዲህ ወገንም እንደዚህ ነው። አሁን እዚህ እኔ መድረክ ላይ ቆሜ ሳወራ ምኒልክ፣ ንጉሥ ተክለ ሃይማኖት፣ ንጉሥ ራስ ሚካኤል፣ ጣይቱ ብጡል፣ ዋክሹም ጓንጉል፣ ራስ ሚካኤል፣ ሌሎችም እንግዲህ የጦር አበጋዞች ራስ መንገሻ አትኬም እንደዚህ ስል የራሳቸውን ሰራዊት ይዘው በርቀት ነው። ያኔ ሞባይል ስልክ አልነበረም፣ መረጃም እንደውም አልነበረም፣ ወታደራዊ ኮድም አልነበረም። ያው ግብርናውን ትቶ የሄደ ሰራዊት ነው። እንደ ጣሊያን ሰራዊት የሰለጠነ በጦር ሜዳ ልምምድ ያደረገ በልምምድ መስክ አይደለም። ጦርነቱ ተከፈተ እንደተባለው 12 ሰዓትም ይሁን 11 ተኩልም ይሁን ብቻ ተጀመረ። ጣሊያኖች በቃ መሬት ነክሰው በጣም በጀግንነት ተዋግተዋል። ይህንን ታሪክ ጸሐፊዎች በየመጽሐፍት ላይ ጽፈውታል። ጣሊያኖች በጣም በሚያስደንቅ ጀግንነት ነው የተዋጉት። የኛ ግን የጀግኖች ጀግና ሆኖ በልጦ እስከ 4 ሰዓት በተካሄደው ጦርነት ድሉ ወደ ኢትዮጵያውያን እየመጣ ሄደ። በዚህ ምክንያት ነው እንጂ ጣሊያን ፈሪ ስለሆነ አይደለም። ብዙ ጊዜ አስመራ ላይ ስለቆዩና ጣሊያኖች ወይ አልተዋጋንም ወይ ወደ ሀገራችን አልገባንም እያሉ ባራቴሪን ይጨቀጭቁ ስለነበር ወደ ኋላ መመለስ የለም የአበሻን መሬት እንይዛለን ብለው ቆርጠው ነው የተነሱት እና 4 ሰዓት እስከ 4 ሰዓት ባለው የኛም ከጣሊያኖች በላይ በጀግንነት ስለተዋጋ ድል ወደ አበሻ ይመጣ እንደነበር ይታወቅ ነበር። ከ4 ሰዓት በኋላ እግዚአብሔር ያሳያችሁ 4 ሰዓት በ4 ሰዓት ጊዜ እሁድ ዕለት በቃ ጦርነቱ ተፈጸመ ማለት ይቻላል። ከዚያ በኋላ እያሳደዱ መድፋት ነው። ጣሊያን ይሮጣል፣ አበሻ እየፎከረ እያሳደረ እባክህ ወዴት ትሮጣለህ ተኛ እያለ እያስተኛው ነው። ከዛ በቃ ምን ይደረግ እስከ 4 ሰዓት በቆራጥነት የተዋጋው ጣሊያን በኋላ እንደ ጥንቸል ይሮጥ ገባ። እያሳደዱ እስከ 12 ሰዓት እያሳደዱ በተራራ ስር የተወሸቀው በህይወት ቆይተው አስመራ የገቡ አሉ። ልብሳቸው ሁሉ የተቀዳደደ
ፎቶግራፎችን እኔ አይቻለሁ። በዚህ አይነት ነው ድል ያደረገው። ይሄ በጣም የሚደነቅ ነው። በዚህ ጦርነት በአንድ ቀን ጦርነት ዳግማዊ አጼ ምኒልክና ሰራዊታቸው ከአምስቱ የጣሊያን ጄኔራሎች ሁለቱን ከአፈር ጋር አዋህደው አንዱን ማርከው አዲስ አበባ ድረስ እየጎተቱ አምጥተዋል። እኚህ ንጉሥ ናቸው ዛሬ በማንም በሰው ደረጃ ለመመደብ እንኳን ሰው ናቸውና ባዮሎጂካሊ መቼም ሰው ናቸውና ምን እንበላቸው ብለን በምንላቸው ሰዎች የሚሰደቡና አጽማቸው እንኳን አርፎ መሬት ውስጥ እንዳይተኛ በየዕለቱ የሚዘለፉት እኚህ ታላቅ መሪ ናቸው። እሺ፣ አንዳንድ ታሪክ ጸሐፊዎች በአድዋ ጦር ሜዳ 10,000 ኢትዮጵያውያን እንደረገፉ ይናገራሉ፣ ጽፈዋል። ተክለ ጻድቅ መኩሪያ አንዱ ናቸው። እንደነ ጆርጅ በርከሊ ጆርጅ ማነው የሚባል ሰው ያለ እሱ 7,000 ይላል። 7,000 ይላል። አንዳንዶች እስከ 11,000 ያደርሱታል። የዘመተው ሰራዊት አንዳንዶች 80,000 ይላሉ፣ አንዳንዶች 100,000 ይላሉ፣ አንዳንዶች 120,000 ይላሉ። ዳግማዊ አጼ ምኒልክ እና ጣይቱ ብልጥ ስለነበሩ የሰራዊታቸውን ትክክለኛ ቁጥር መናገር አልፈለጉም፣ ለሰላዮችም እንዳይመቹ። ሌላው ደግሞ የሰራዊቱን ትክክለኛ ቁጥር ለማወቅ የሚያስቸግረው ቆይቶ እየመጣ በራሱ አበጋዝ የገባ አለ። ለምሳሌ የጎጃም ሰው መጀመሪያ ከንጉሥ ተክለ ሃይማኖት ጋር ተሰልፎ የወጣው ሳይሆን ቀስ እያለ በኋላም እየመጣ የተቀላቀለ አለ። የሰው ብዛት ስንት ነው ተብሎ ወይ 3,000 4,000 ከተባለ በኋላ የመጡም አሉ። ከሸዋ ውስጥም ከመንዝ፣ ከተጉለት፣ ከቡልጋ፣ ከይፋት፣ ከቃወት፣ ከምንጃር፣ ከሸንኮራ ቆየት እያሉ ጠመንጃ ራሳቸው እያደራጁ ንጉሱ ጉዞ ከጀመሩ በኋላ ገስግሰው ደርሰው ከንጉሱ ሰራዊት ጋር የተቀላቀሉ ነበሩ። በአንድ ጊዜ እንደ መደበኛ ሰራዊት አይደለም የተነሱት። ሌሎች ቀደም ብለው የሄዱት ሄዱ። ሌሎች ደግሞ ቀስ ብለው ጥይትን ሸምተው ራሳቸውን አደራጅተው ስንቅም አዘጋጅተው ተከትለው ሄደው ከንጉሱ ጋር ወራኢሉ ላይ የተቀላቀሉም ነበሩ እና ይሄ ነው እንግዲህ የአድዋ ድል። በዚህ በአድዋ ድል 2 ጄኔራሎች እንደተገደሉ ተናግሬያለሁ። አንድ ነገር እኔ አልፎ አስባለሁ ብቻዬን ሲሆን ዳግማዊ አጼ ምኒልክ በአንድ ቀን ጦርነት 2 ጄኔራል ገለው 2 የጣሊያን የውትድርና የረጅም ጊዜ ልምድ ያለው ጄኔራል ዳቦር ሜዳንና ጀነራል አርሞርድን ገለው አልበርቶንን ጄኔራል